በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች፣ አባቶች፣ ወንድሞች፣ እናቶች፣ እህቶች ሁላችሁ ሕፃናት በመላው ዓለም ላይ ያላችሁ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወዳጆች ሁላችሁ በያላችሁበት ሀገር እንደያላችሁበት ሀገር የዘመንና የሰዓት አቆጣጠር እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የኃያሉ የልዑል እግዚአብሔር የአምላካችን ስሙ በፍጥረት ሁሉ አንደበት የተባረከ የተቀደሰ የተመሰገነና የተወደሰ ይሁንልን። አሜን አሜን። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በቀን አንድ ጊዜም ቢሆን ወይ በ3 በ4 ቀን እባክህ ዘመዴ መረጃዎችን በድምጽ ስጠን፣ ስለ ቤተ ክርስቲያንም ማድረግ ስላለብንም ነገር ስራ እየሰራን በጆሮአችን እያደመጥን መልእክቱ እንዲደርሰን ለማንበብ ለመጻፍ የምንቸገራለን ባላችሁ መሰረት እኔ የኔ የምለውን ሐሳብ እንደ አንድ ኦርቶዶክሳዊ እንደ አንድ ኢትዮጵያዊ አደርሳችኋለሁ። እውነትም ነው ደግሞ ማዳም ቤት የሚሰሩ እህቶቻችን ከላይ ፀሐይ ከታች በረሃው ከዛ ደግሞ ቤት ውስጥ እሳት ከዛ የማዳም እሳት እያንገበገባቸው 24 ሰዓት እንደ ብረት ቆመው እየሰሩ ደግሞ የቤተ ክርስቲያንን ጉዳይ ለማንበብ ብለው የሚያጠፉት ጊዜ ሌላ መከራ ሌላ ጦር ነው የሚያስነሳባቸው። እንዲህ አለፍ አለፍ አድርጌ በድምጽ መጣለው ማለት ነው። ለነሱ ስል በአውሮፓም በአሜሪካ በካናዳ በአውስትራሊያ በስራ ላይ ያላችሁ መንገድ ላይ ያላችሁ እንደገና ደግሞ ማየት የተሳናቸው ቤት ውስጥ ደግሞ የሚያነብላቸው የሌለ ግን መስማት ማድመጥ የሚፈልጉ አሉ። ለነሱ ሁሉ በሚሆን መልኩ እንደዚህ አቀርብላችኋለሁ። ለአንድ ሰዓት የሚሆን ለ30 ደቂቃ አቀርብላችኋለሁ ማለት ነው። እንግዲህ ዛሬ መርሃ ግብራችንን እነግራችኋለሁ። መርሃ ግብራችን ወጣ ገባ እያልን አንዳንድ ነገሮችን እያየን እንሄዳለን ማለት ነው። እንግዲህ ከአሜሪካ ትላንት የላኳት ንስር መታለች፣ ማረጋገጫ ይዛ መታለች ንስሯ። እሱን ነግራችኋለሁ። የአቶ አራርሳን ቀድሞ አባይ ውስጣቴዎስ አሁን አቶ አራርሳ የሱን የዝሙት ቅሌት ከዩኒቨርሲቲው የተማመነበትን ይዘው ሊመተዋል። እሱን አቀርብላችኋለሁ ማለት ነው። በካናዳም እንዲሁ ንስር ይኖረናል። ንስሩ ገብቷል፣ አይቷል፣ ማረጋገጫዎች ይዞ ይመጣል። በፊት በደጀ ሰላም ላይ ቀሲስ ኤፍሬም እሸቴና አሉላ ጥላሁን በሚያዘጋጁት ደጀ ሰላም ላይ ከዛም ባህራ ተዋህዶ ላይ የወጣው የዚህ የአካለ ወልድ ሞገስ አቶ አካለ ወልድ ሞገስ ቀድሞ ስሙ አቡነ ሳዊሮስ እሱ በቀደም መልስ ሲሰጠኝ ነበረ። ለኔ ነው ሀሌታ ቴሌቪዥን ላይ መልስ ሲሰጠኝ የነበረው። ምንድነው ሲል የነበረው? ያው ልጅም አልወለድኩም ሰውም አልገደልኩም ነው የሚለው። የካናዳዋ እርግብ የምትለው ያንኑ የነ ቀሲስ ኤፍሬም እሸቴ የአደባባይ ሚዲያ ባለቤትና አሉላ ሰለሞን ያዘጋጁት የነበረው የደጀ ሰላም ሚዲያ ላይ ከወጣው አንድ ነው። ቤተሰብ አግኝታለች። ቤተሰቦች መረጃ ተቀብላለች። አባ ሳዊሮስ የገደለው የእህቱን ልጅ ነው የገደለው የሚለው መረጃው። የእህቱን ልጅ የገደለው ደግሞ አሁን ከመነኮሰ በኋላ አገልግሎት ላይ ያለ እህል ውሃ የምታደርስለት ልብሱን የምታጥብለት ናት። እንግዲህ ያክስቱ ልጅ የእህቱ ልጅ ማለት ነው። እሷን ነው የደፈረው። ደፍሮን የገደላት። ጭካኔው ይሄ ነው። ብዙዎች ያውቃሉ፣ ብዙዎች አባቶች ያውቃሉ። በጣም ነውረኛ
በጣም የሚዘገንን ከዛ በኋላ ብዙ ገንዘብ ተከፍሎ ብዙ ሰዎች ገብተውበት ነው ለዚህ ለዛሬው ርኩሰት ስላዘጋጁት ነው እሱ አሁን ወዶ አይደለም ሃይማኖቱን ይፈልጋል እዚህ ያለውን ክብር ይፈልጋል ነገር ግን ደግሞ እዛ ያዙበት መረጃ ውልፍታ ያደርገው ሌላ ቪዲዮ አለኝ የኦርቶዶክስ ሃይማኖት እንዴት እንደምትጠፋ ብልጽግናና ኦነግ እንዴት ኦርቶዶክስን ከኦሮሚያ እንደሚያጠፉ በቪዲዮ የተናገረው የሳዊሮስ አለኝ ሳዊሮስ በብዙ ነገር ነው የተጨነቀው ብላክሜል አድርገውታል ግን ይሄን አሁን ደግሞ ይገሏታል እንጂ ሴትዮዋን ወደ አየር ጤና አካባቢ ነው የምትኖረው እቺ ልጇ የሞተባት እህቱ በጣም የሚዘገንን ነው እንግዲህ ርግቧ ካናዳ ይሄንን አምጥታለች ብዙ ነው የምንሰማው ሌላው ናይሮቢ ነው ናይሮቢ በጣም መድኃኔ ዓለም የነውረኞች ቤት ሆኗል የሳዊሮስ ልጁ የወለደው ልጁ ድቁና ሳይችል እዛ ነው ያለው እንደገና የወንድሙ ልጅ እዛ ነው ያለው እንደገና አለቃውን ዛሬ አሳያችኋለሁ እንዴት አይነት ቪዲዮ ነው መሰላችሁ ማሳያቸው ናይሮቢ ያላችሁ ሰዎች ተዘርፋችኋል የተዋቀረው ኮሚቴ የተባረረው ኮሚቴ እና አሁን የመጣው ለዚህ ለኦሮሙማ የተዘጋጀ ነው ናይሮቢ ላይ በቀላል እንዳትመለከቱት መጀመሪያ አቡነ ሳዊሮስን ምስራቅ አፍሪካ የመደቡት ለዚህ ነው ኬንያንም አሜሪካኖቹ ወደ ማስማማት እየሄዱ ነው የሚባል ነገር አለ ምክንያቱም ለኦሮሞ የሞምባሳን ወደብ እንዲጠቀም መስመር ይፈልጋል ነው የሚሉት ቤት በኩል እንደሆነ አላውቅም ከዚያ ደግሞ ላሙ የሚባለውን ትልቅ ወደብ ናይሮቢ ኬንያ እንድትጠቀምበት ያገባቡ ነው የሚባል መረጃ አለ ወታደሩን ጀነራል ባጫ ደበሌ የሚሄደው ለዛ ነው ጳጳሱ ምስራቅ አፍሪካ የተመደበው ለዛ ነው ያንን የኦሮሞ ለማድረግ ማለት ነው ስለዚህ ናይሮቢ ኬንያ ያላችሁ ሰዎች ከባድ ስራ ይጠብቅባችኋል ዛሬውኑ በዛ አካባቢ ያሉትን ቢሮዎች ምኖች አሽጋችሁ የሳዊሮስን የተወገዘው እሱ የሾማቸውን በሙሉ መመለስ አለባችሁ ማለት ነው እኔ ቪዲዮ ለቃለሁ በኡጋንዳም በሩዋንዳም በምንም ያለው የሱ ነው ቤተሰቦቹ ናቸው በፎቶ ሰጣችኋለሁ በፎቶ ታያችኋላችሁ ይሄን በደንብ እዩት ምክንያቱም የኦሮሞማ አንድ ፕሮጀክት ነው ሳዊሮስን ምስራቅ አፍሪካ ላይ የመመደቡ ጉዳይ ማለት ነው ይሄን ዛሬ ስንነጋገርበት እንውላለን ቀጥሎ ስለ ሰሜን ሸዋው ጦርነት ነው የሰሜን ሸዋው ጦርነት እንግዲህ የአማራ ክልል ፈቃድ አለበት መልካም ፈቃድ አለበት አሁን ግን የአማራ ልዩ ኃይል አዛዦች የቅማንት ይሄ ህወሓት ያዋቀረቻቸው ይሄ አማራው አይደለም ጎንደሬውን አይደለም ቲፒኤልኤፍ ያዋቀረችው ቅማንት አለና ይሄ ያአገው ሸንጎ ምናም የሚባሉት ናቸው የሚመሩት የዚህ የአማራ ልዩ ኃይልን ስለዚህ እነሱ ደግሞ ተዋጊው የአማራ ኃይል እንዲያልቅ ስለሚፈልጉ ከኦሮሞዎቹ ጋር በቅንጅት እየፈጇቸው ነው አመራሮቹ ናቸው ይሄን የሚያደርጉት አሁን በስልጣን ላይ ያሉትም አብዛኛዎቹ እነሱ ናቸው ስለዚህ የአማራ ልዩ ኃይል በገዛ ፈቃዱ ነው የሚሞተው በገዛ ፈቃዱ ነው የሚያልቀው ሬሳውን አስከሬኑን ዛሬ ሳሳያችሁ ላለው ማለት ነው እና ሌሎች አሁን የአማራ ልዩ ኃይል አባላት አሳዩአቸው ተረኛ እነሱ እንደሆኑ ተረኛ እነሱ እንዴት እንደሚያልቁ አሳዩአቸው ምክንያቱም ከወልቃይት ጋር አሁን ጦርነት ይኖራል በዚህ በኩልም ጦርነት ይኖራል ስለዚህ ተዋጊዎቹን አርቲፊሻል ጦርነት እዚህ ሰሜን ሸዋ ላይ ከፍቶ መማገድ ነው የኦሮሞ ልዩ ኃይሎቹ ከኦነግ ሸኔ ከሚባሉት ኃይሎች ጋር አብረው ነው የሚሰሩት መሳሪያውን አሳያችኋለሁ ጥይቱን አሳያችኋለሁ የሚሰጧቸው መሳሪያ አሳያችኋለሁ እንዴት ቤት እንደሚያቃጥሉ እንዴት እንደሚያወድሙ አሳያችኋለሁ እነሱ ፔጅ ውስጥ እኔም ስላለው የሚቀባበሉትን እያወረድኩ ይዤዋለሁ እሱን ታዩታላችሁ ስለዚህ አማራ በገዛ እንትኑ ነው የሚሞተው በተለይ እነዚህ ያአገው ሸንጎ የሚባሉት ያአዊ ዞን ምናምን ውስጥ ያሉት እና ደግሞ ቅማንት ጎንደር አካይነን የሚሉት የአማራ ልዩ ኃይል ቁጥሩን ለመቀነስ የተዋጊ ኃይል ለመቀነስ ጀግኖቹን ወስዶ በገበሬ ሸኔዎች ማስጨረስ ነው የያዙት መከላከያ የኦሮሚያ ልዩ ኃይልና ሸኔ ከኦሮሞ ገበሬዎች ጋር በመሆን ነው ሰሜን ሸዋ ላይ ጦርነት የከፈቱት
የአማራ ልዩ ኃይልን አዛዦቹ ከሁለት ኃይል ጋር እንዲዋጋ ነው የሚያደርጉት አንደኛ ከአማራ ፋኖ ጋር ከራሱ ወገን ጋር እንዳይደርስለት እንዲዋጋ ነው የሚያደርጉት ይሄን ደግሞ ግርማይ ሺጥላና የግርማይ ሺጥላ ቤተሰቦች ናቸው ኃላፊነቱን የወሰዱት ስለዚህ የአማራ ሞት የአማራ ልዩ ኃይል ሞት ቢያሳዝነኝም ወዶ የሚያደርገው ፈቅዶ የሚያደርገው ስለሆነ ምንም ልናደርገው አንችልም እና እኔ ግን ዛሬ አላሳይም ያልኩትን መሐል ላይ ናፍርሼ ዛሬ እንዴት እንደሚያልቁ ታያችኋላችሁ ማለት ነው ገበሬዎቹ ሲሞቱ እነዚህ ሸኔዎቹ በሰሜን ሸዋ ያሉት ሸኔዎች በከሚስ ያሉት ሲሞቱ ህዝብ ነው የሚሆኑት ሲገድሉ ግን ተዋጊ ናቸው ምክንያቱም የወታደር ልብስ አይለብሱም እና አሳያችኋለሁ የአማራ ልዩ ኃይልን ከገደሉ በኋላ እንዴት አድርገው ባስከሬኑ እንደሚጫወቱ አሳያችኋለሁ እንግዲህ ለዚህ አገኘው ተሻገር የአቶ ማን ነው ይልቃል ዶክተር ይልቃል ማለት ነው ከፋለ አቶ ግርማይ ሺጥላ ብናልፍ አንዷለም ዋናው ደግሞ ብናልፍ አንዷለም የሚባለው ነው እሱ አሁን የሰላም ሚኒስቴር የሚባለው በነገራችን ላይ የሃይማኖት ድርጅት ነው ሃይማኖት ነው ፕሮቴስታንትና ሙስሊሞች ናቸው እንጂ ሚስጥሩን ሊያውቁ የሚችሉ አይደለም እና ብናልፍ ጽንፈኛ እና በጣም ከሃዲ የሆነ አረመኔ የሆነ ፕሮቴስታንት አድርገውታል እነዚህ የመሳሰሉ ናቸው አሁን አማራውን እያስፈጁት ያሉት ማለት ነው በጣም በሚገርም ሁኔታ በጣም በሚያሳዝን ሁኔታ ለአማራ ልዩ ኃይሎች ታሳዩኛላችሁ እንደዚህ እንደሚሞቱ እንዴት እንደሚሞቱ እሱን በደንብ ታሳዩኛላችሁ ከሰሜን የተነሳው የአማራ ልዩ ኃይል ማለት ከራያ አካባቢ የመጣው ፋኖ ሊድ ስላለ እምቢያን ታቴድም ብሎ የመጣ ነው በሙሉ ኦሮምኛ ተናጋሪዎች ናቸው ከዚህ ጋር የቲዲኤፍ ታጣቂዎች ሰሞኑን ይገባሉ እየተባለ ነው ወደ ከሚሴ ሰሞኑን የኦሮሞን ኃይል ለማገዝ መከላከያ ሰራዊትን ልብስ ለብሰው ይገባሉ እየተባለ ነው ስለሱ እንነጋገራለን እንግዲህ ጦርነቱ አሁን ቀጠናዊ መሆኑ ፈጦ መጥቷል ምዕራባውያኑ የቲፒኤልኤፍ እና አብይን ሰራዊት ደግፈው ሩሲያ ደግሞ ይኸው አሁን ዛሬ አስመራ ትገባለች የሚዋቀሱበት ቦታ ነው ማለት ልክ እንደ ሶሪያ የሚዋቀጡበት ቦታ ነው የሚሆነው እኛ እዚህ ፊል የምንለው አጀንዳ ማስቀየሪያ ነው የቲፒኤልኤፍ አሁን አስመራን እንዲወጋ እድል ሰጥቶታል አብይ አህመድ ሰራዊት ልኮለታል ያ የጎረፈው ሰራዊት ቲፒኤልኤፍ ረድቶ ከኤርትራ ጋር ለመዋጋት የመጣ ነው የኤርትራ ጦር ደግሞ ብቻውን እንዲቀርና አማራው እንዳያግዘው ከሱዳን ጋር አብይ አህመድ ሱዳን ጋር ሄዷል ሱዳን ስራዋን ልትጀምር ትችላለች አሁን ስለዚህ ሁለት ቦታ መከፈል ይመጣል እኛ በዚህ ስንወጥር ትገባላችሁ እንገባለን በዚህ በኩል አማራ አግዛለው ካለ ሱዳን ትመጣለች እኛም መከላከያም ደግሞ እንገባለን አጣብቀን ጉድን ሰራለን ነው የሚሉት እሱን እንግዲህ አብረን ማየት ነው ሌላው አብይ ሱዳን የሄደበት ዋናው ምክንያት በአፋር በወሎ በጎንደር በጎጃም በኦሮሚያ የሚገኙ ጠንቋዮችን አነጋግሯል እና ተጠርተው ነበር የቤተ ክርስቲያን የወጡ ደብተራ የሚባሉት በተለምዶ እነሱን ዳንኤል ክብረት ሰብስቦለት ነበር ለዚህ ለአማራ ፋኖ የተሰራው ጥይት የማያስመታውን ነገር ስሩልን ብለው ልከውባቸው ነበር እንደዚህ የሚባል ነገር የለም ብለው ትተዋቸዋል አሁን የዳንኤል ክብረትና የአብይ አህመድ ምሽግ ያለው ዳጋ እስጢፋኖስ ውስጥ ነው ቢያንስ በወር በመናምን ይሄዳሉ ዳንኤል ክብረት እዛ ውስጥ ኃይለኛ ሰው አለው ነው የሚባለው አፈር የሚበትን በሳምንት አንድ ቀን ወይም በ15 ቀን በሄዶ አፈር በትኖ የሚመጣ ቤተ መንግስት ውስጥ የምን አፈር እንደሆነ አላቅም በትኖ የሚሄዳለ ዳንኤል ክብረት ነው አሉ በልማት ስም ቤተክርስቲያኑን በማገዝ ስም ለአቡነ አብርሃም ነግሬያቸዋለሁ ለብፁዕ አቡነ አብርሃም ነግሬያቸዋለሁ ራሴ ምንም ሊገባቸው አልቻለም ስለዚህ ዳጋ እስጢፋኖስ ውስጥ የመሸገ ኃይል አለ በአካል አላወቅኩትም እከሌ ነው የሚል ነገር የለኝም ግን ዳንኤል ክብረት ነው ይሄን የሚያደርገው ከአዳርቃይ ወደ 40 ነው 80 ኪሎ ሜትር የሚሄድ አባቱ ነበሩ ጠንቋይ ከዛ በኋላ ልጅየው ተተክቷል ቤተ መንግስት ተቀምጧል ሃጂ ለኡምራ ጉዞ አብይ ልኮት መጥቷል
እሱም የሚቻል አይደለም ብሎት ነው ሄደው አብይ። ስለዚህ አብይ ትላንት ለጥበበኞቹ የሱዳን ሰዎች ምስጋናዬን አቀርባለሁ ያለው ጥበብ ፍለጋ ነው ሄደው። ይሄ ሰይጣናዊ ጥበብ ፍለጋ ነው ሄደው። የፓስተሮቹም የምኖቹም የናይጄሪያውም የምኑም አልተመቸም። ስለዚህ የሱዳኖቹን ለመሞከር ነው፣ ግን ምንም የሚያመጣው ነገር የለም። ዘመኑ አልቋል። የአብይ አህመድ ዘመኑ አልቋል። ይህን ስነግረው በጣም እያዘንኩ ነው የምነግረው። ደግሞም በደስታ ነው የምነግረው። የአብይ ዘመኑ አልቋል። ያተራምሰናል። እግዚአብሔር ከበረታን ደግሞ ያለ ትርምስም የአብይን ዘመን እንሻገረዋለን ማለት ነው። ይሄ ስለዚህ እናወራለን። የዳንኤል ክብረት ዛቻን እንመለከታለን። ዳንኤል ክብረት በጣም ዝቷል። የወፎቼ ስብሰባ ነበራቸው። ዳንኤል ክብረት ሚዲያዎቹን ሰብስቧል። ሚዲያዎቹን ሰብስቦ የኢትዮጵያ ቴሌቪዥን የዋልታና የመንግስት ሚዲያዎች ኢቢሲ ተሳስተው የሲኖዶሱን እንዳይዘግቡ አድርጓቸዋል። መግለጫውን ቦታ እንዳይሄዱ አድርጓቸዋል። ስብሰባው የተመራውና የት እንደሆነ በስብሰባው ላይ የተነሱትን ሐሳቦች ነግራቸዋለሁ። ዳንኤል ክብረት ፈላጭ ቆራጭ መሆኑን የጋዜጠኞቹ ነግረውኛል። የኢትዮጵያ ቴሌቪዥን የሬዲዮ ፋናና ዋልታ የሚሰሩ ጋዜጠኞች ኦሮሞዎቹ ለብቻቸው ኦሮሞ ጋዜጠኞች ኦሮሞ አመራሮች ለብቻቸው እንደሚሰበሰቡ ሁሉም ሽጉጥ እንደታጠቀ መሳሪያ እንደታጠቀ አውቀዋል። ምናልባትም አንድ ቀን ተኝተን ስንነሳ ግጭት ተፈጥሮ ብዙ ሰው ሞቷል የሚባል ወሬ ሊሰማ እንደሚቻሉላ ነው እየተነገረ ያለው። ምክንያቱም የሚዲያ ሰዎች አደጋ ላይ ናቸው። ይሄንን በደንብ መስማት አለባችሁ። ዳንኤል ክብረት ግን ጭምብሉ ተገፏል። ሲቆጣ የነበረውን ብትመለከቱ በጣም ትገረማላችሁ። ሚዲያዎቹ መግለጫው ጋር እንዳይሄዱ ያደረገው ዲያቆን አቶ ዳንኤል ክብረት ነው ማለት ነው። ቤተክርስቲያን የሱን ድቁና ለምን ዝም እንዳለችው አላቅም። አማራ ነው ምናምን ነው ፈርተው ነው ወይስ ምንድነው? ሁለት የወለደ ባለቤቱ ወይዘሮ አልማዝ ባህር ዳር በህይወት እያለች መቅደስ የሚገባ ደፋር ለምንድን ነው? ብፁዕ አቡነ አብርሃም ሊጨክኑ ይገባል። ወዳጆት ነው፣ ወንድሞት ነው፣ ከራጉኤል ጀምሮ አብረው የኖሩት ነው። ሊጨክኑበት ልክ እንደኔ ዳንኤል ላይ የሚያስጨክን አንጀት ላይ ኖሮት ይችላል። ግን አሁን በሌላው ላይ ጨክናችሁ እሱ ላይ ዝም የምትሉ ከሆነ ያስነቅፋል። እንትና ኦሮሞ ስለሆኑ ነው ውግዘት የሚነሳባቸው። ድቁናውን ክህነቱን የዳንኤል ክብረትን ልታነሱ ይገባል። ይሄን እመጣበታለሁ፣ በድፍረት እመጣበታለሁ። ዳንኤል ክብረት ወዳጃችሁ ወንድማችሁ ስለሆነ አማራ ነኝ ስለሚል እነዛ ደግሞ ኦሮሞ ስለሆኑ ወላይታ ምናምን ስለሆኑ በቃ ምናምን ብሎ ይሄ ንቀት ነው። ስለዚህ ሲኖዶሱ ብፁዕ አቡነ ጴጥሮስ ሌሎቻችሁም ይሄንን ጉዳይ እንድታዩት እና ይሄንን አቶ ቤተክርስቲያን ቆርጣ እንድትጥለው ሐሳቤን አቀርባለሁ። ስለዚህ ወደ ቦይኮት ለማድረግ ብዙዎቻችሁ እየተንቀሳቀሳችሁ ነው፣ እያየው ነው። በጣም ጥሩ ነገር ነው። ሁሌ እንደምለው ነው። የመጠጥ ፋብሪካዎቹን ባለ ትርፍ የምናደርጋቸው እኛ ነን። ትርፋማ የምናደርጋቸው እኛ ነን። የመጠጥ ፋብሪካዎቹን ማለት ነው እኛው ነን ትርፋማ የምናደርጋቸው። ገልባጮቹ ጠጮቹ እኛው ነን። ቅዱስ ጊዮርጊስን እየጠጣን የቅዱስ ጊዮርጊስ ምስል ላይ ሽንት የምንሸና እኛው ነን። አብዛኛዎቹ ሆቴሎች ሃይማኖታቸው ኦርቶዶክስ ነው፣ ገሚሶቹ ፕሮቴስታንትና ሙስሊሞች ናቸው። ስለዚህ እኛው ነን ማለት ነው። እኛ እኮ ደፋሮች ነን። ራጉኤል ጋር ያለው እኮ ሰማን ይባላል። የቅዱሳት መጻሕፍት የሚያከፋፍለው የሚያሳትመው ሰማን ይባል ነበር። አሁን ይኑር አይኑር አላውቅም። አንድ ሰው ኦርቶዶክሳውያኑ ጋር ሄዶ አይገዛም። እንደውም እሱ እየሰገደ በጣም ወዳጄ ነው ለኔ። እሱ እየሰገደ ገዢዎች ከመጡ ሰግዶ እስኪጨርስ ድረስ እንትን አይልም። አያምንበትም ግን ይሸጣል። ስዕሎችን ምኖችን የሚሸጠው እሱ ነው። ረከስ አድርጎ ቀነስ አድርጎ በሳንቲም አድርጎ ኦርቶዶክሳውያኑ ጦማቸውን እያደሩ ማለት ነው። እኛ እንዲህ ነን፣ ጋለሞቶች ነን። እኛ የራሳችን አይወድልንም። ስለዚህ መጠጥም ራሳችን ነን። ሆቴል ሄደን የምንተኛበት ፔኒሲዮን ቅዱስ ሩፋኤል ይላል፣ ቅድስት አርሴማ ይላል። እኛ ነን። ዝሙታችን አንድ፣ ከዛ በቅዱሳኑ ስም ባለ መጠጥ ቤት ምን የምንሄድ እኛ ነን። ስለዚህ የሚዲያ ድርጅቶቹንም የምንከታተል እኛ ነን። የኢቲቪ 1.1 ሚሊዮን ህዝብ እኛ ነን። ሰብስክራይብ አድርገን ለሱ ገንዘብ እያስገባን እንደገና ደግሞ ባስገባነው ገንዘብ የምንመታው እኛው ነን። ለዋልታ ለፋና እኛው ነን ሚዲያቸውን ሰብስክራይብ የምናደርገው።
ሁለተኛ ዘመቻው መቀጠል አለበት። በኢቲቪ በምናምን ምርታቸውን የሚያስተዋውቁ ድርጅቶችን ቦይኮት ማድረግ እነዚህን በአጠቃላይ በዛ የተባባሪ ናቸው። ስለዚህ በሶስቱ ሚዲያዎች ላይ ዘመቻ መጀመር ግን ዘመቻዎቹን እንዳያደርጉ ያደረገው ዲያቆን ማነው አቶ ዳንኤል ክብረት ነው። ይሄንን እንድታደርጉ እንጠይቃለን። ይሄንንም እንሄድበታለን። ሌላው የኛ ዝግጅት ምን ይመስላል የሚለውንም እናያለን። የኛ ዝግጅት የኦርቶዶክሳውያኑ ዝግጅት ምን ይመስላል የሚለውን እሱን ነግሬያችሁ እንጨርሳለን። እኛ ልታውቁ የሚገባው እኛ ያለን እግዚአብሔርና እግዚአብሔር ብቻ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያላት እግዚአብሔርና እግዚአብሔር ብቻ ነው። ቅዱሳኑ ብቻ ናቸው። ሌላ ምንም የለንም። በምድራዊ ኃይል አሜሪካ ከኛ ጋር አይደለችም። ሩሲያ ከኛ ጋር አይደለችም። አውሮፓ ከኛ ጋር አይደለም። ዓለም ከኛ ጋር አይደለም። ምክንያቱም ኦርቶዶክስ ሀገር ይረዳናል እንዳንል ኦርቶዶክሳውያን ሀገሮቹ አንመሳሰልም። አሁን ሩሲያ ኦርቶዶክስ ትባል እንጂ ከኛ ጋር የሚያመሳስል ነገር የላት። ምንም እውነቱን መነጋገር መቻል አለብን። የኛ ሊረዱን የሚችሉት ሶሪያ፣ ሊረዱን የሚችሉት ግብፅ፣ አርመን ምናምን ነበሩ። ይሄ ደግሞ ለራሳቸውም አሁን ችግር ላይ ያሉ ስለሆኑ ሊረዱን አይችሉም። እነዚህ ረዱን አልረዱን ግን ሁሉን ማድረግ የሚችለውን እግዚአብሔርን ከያዝን እናሸንፋለን። ተጠራጥረን አናቅም። ዓለም ቢደፋብን፣ ዓለም ቢከደንብን ገልብጠን መነሳት የሚችል ኃይል የሚኖረን እግዚአብሔርን ስንይዝን፣ ቀሽም ደካማ እምነት ሊኖረን አይገባም። ስለዚህ ዛሬ ስለሱ ነው የምንነጋገረው። እኛ እግዚአብሔርን ከያዝን ውጊያው ምንድን ነው ምን አይነት ነው የሚለውን መልእክት አስተላልፍላችኋለሁ ማለት ነው። ቁርጠኛ ሆናችሁ እንድትሰሙኝ ስለምፈልግ ማለት ነው። እነሱ በጣም የሚመኩበት በጣም ብዙ ነገር አላቸው። ገጥመዋል። ፕሮቴስታንትና ሙስሊም ገጥመዋል። ሃይማኖታቸው ባያገናኛቸውም እምነታቸው ባያገናኛቸውም አንድ ትልቅ አለት ለሁለት ለመክፈል ለመጣል ስለሆነ ህብረታቸው በኋላ እንደምኞታቸው ሲጥሉ አንዱ አንዱን ይውጠዋል። አንዱ አንዱን አይውጠዋል። በእርግጠኝነት የምነግራችሁ ፕሮቴስታንትን እስልምና ይውጠዋል። በቃ ይሄን ነው የምነግራችሁ። ፕሮቴስታንትን እስልምና ይውጠዋል። የና አህመድን ጀበል ጦር ቀላል አይመስላችሁ። 7 ባንክ አለው። እነዚህም አላቸው በምዕራባውያኑ ነው የሚደገፉት። ነገር ግን ይውጣቸዋል። ዋናው ነገር ግን ከፊታቸው ይሄንን አለት መገልበጥ ነውና በዛ ነው የተስማሙት። እኛ ማንም የለንም። ኦሮሞ፣ አማራ፣ ትግሬ ምናምን የምንለው ነገር ማንም የለንም። ስለዚህ ማን ነው ሊኖረን የሚገባው? እግዚአብሔር ብቻ ነው ሊኖረን የሚገባው። እነሱ ምን አላቸው? አረብ አላቸው። የአረብ የነዳጅ ብር አላቸው። 3 ቢሊዮን ዶላር አንስቶ ለአብይ አህመድ የሰጠው ወንዝ ዳር አበባ እንዲተክልልህ አይደለም። ይሄንን በደንብ ወቁ። እና ቱርክ ከአብይ መልኩን አይታ አይደለም። ይሄንን በደንብ ወቁ። ዳግማዊ ግራኝ አህመድን በደንብ ወቁት። እና የአረቦቹ ገንዘብ ቀላል አይደለም። አሁን ሁሉም የት ነው እየሰለጠኑ እየሄዱ ያሉት? እዛው ቱርክ ነው፣ ኢስታንቡል ናቸው በሙሉ። የሚዲያው የፋይናንሱ የምኑ ምንጭ ከዛ ነው የሚመጣው፣ ከሳውዲ ከምን ነው የሚመጣው። ስለዚህ አረብ በሙሉ ኃይሉ ከነሱ ጋር ነው። አሜሪካ፣ አውሮፓ ምናምን በሙሉ ከነሱ ጋር ናቸው። ይሄንን በደንብ ልታውቁ ይገባቸዋል። ሶስተኛ አጋንንትም ከነሱ ጋር ነው። አጋንንት ሰይጣን ከነሱ ጋር ነው። አብዛኛዎቹ የአጋንንት ልጆች ናቸው። አብዛኛዎቹ የባለዛር ናቸው። አብዛኛዎቹ በጣዖት አምልኮ ውስጥ ያሉ ናቸው። አብዛኛዎቹ የቃልቻ ልጆች ናቸው። የቃልቻ አምላኪዎች ናቸው። አብዛኛዎቹ የሰይጣኒዝም እምነት ተከታዮች ናቸው። አብዛኛዎቹ አንድ ያደርጋቸዋል። ሁሉም አንድ የሚያደርጋቸው ግን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። ይሏታል ግን ንቅንቅ የለም። መሰረቷማ ስለሆነ ክርስቶስ ስለሆነ ይህን ቃል ስናገር የነሱ መንፈስ ሲሰሙኝ ይሰበራሉ። እናንተ ደግሞ መንፈስ ይሞላባችኋል፣ የኃይል ትታጠቃላችሁ። ለዚህ ነው በድምፅ አንዳንድ ይመጣው። እንዳትሰጉ፣ እንዳትደነግጡ። ጦርነቱ አልቋል አላለቀም፣ ግን እንዳትደነግጡ። ይሄን ነው የምነግራችሁ። የዋናው አሁን የሁለተኛው ተልእኮ ምንድነው? የመጀመሪያው ኦርቶዶክሳውያንን መቀነስና በትግሬና በአማራ መካከል እሾክ መትከል የሚለው ነበር። በህወሓት መልካም ፈቃድ እሱ ተሳክቶላቸዋል፣ ግን ይከሽፋል። እሱ ተሳክቷል፣ ግን ይከሽፋል። አዎ የትግራይ ኦርቶዶክሳውያን ወደ 1 ሚሊዮን ሞተዋል። አዎ የአማራ ኦርቶዶክሳውያን ሞተዋል።
አዎ በትግራይ ያሉ የጥንቱ እስልምና እምነት ተከታዮች ሞተዋል አዎ በወሎ ያሉ የጥንቱ እስላሞች ሞተዋል አዎ ነገር ግን የሚስተካከል ገለውትም ስለማይጨርሱ በረሃብም በማድቀቅም አብይ አህመድ የተሰጠው ሚሽን ጨርሷል ነገር ግን አይሆንም አያልቅም አሁን ዛሬ ላሊበላ ብትሄዱ ዛሬ ምን ብትሄዱ አበባ መስሎ ነው የምትሄዱት መንፈስ ነው ቃል ኪዳን ነው እምነት ነው ኢትዮጵያ የቃል ኪዳን ምድር ስለሆነች ማለት ነው ስለዚህ አሁን ቀጣይ ቅድነ ያላቸው የትግራይና የአማራን አልጨረሱትም ገና ኤርትራ ይጠብቃታል ገና አማራ ጎንደር ይጠብቀዋል ገና ጎጃም ይጠብቀዋል ገና ምናም ይጠብቀዋል አንድም በሌላ በኩል እግዚአብሔር ጥጋበኛ ነበርን ጥጋባችንን አብርዶልናል የትግሬ ጥጋብ ሰማይ የነካ ነበረ እግዚአብሔር አብርዶለታል የጎጃም ጥጋብ ገና ነው ግማሽ ነው በግሬደር እያረሰ መተከል ላይ ቀጦታል እግዚአብሔር ከዚህ በላይ የእግዚአብሔር ቁጣ የለም የወሎ ጥጋብ ታውቁታላችሁ የወሎ ጥጋብ ሰማይ የነካ ነበረ እሱንም አፈር ከድም ያብልቶታል አድቅቆ ቀጦታል እግዚአብሔር የእግዚአብሔር ጅራፍ ነው የእግዚአብሔር ቁጣ ነው አዎ የተነሳው ማለት ነው የሸዋ ጥጋብ ገና አላለቀም ይሄ መተት ይሄ ሰው መግደል ይሄ ከሃይማኖት መውጣት በሸዋ ላይ ነበር አሁን እሳት ያነደደበት ነው ገና እየተወቀረ ነው ሸዋ ገና እየተወቀረ ነው ገና እየተቀጣ ነው ገና እየተገረፈ ነው በዚህ መልኩ ማመን አለብን እኛ ሃይማኖተኞች ነን እኛ እግዚአብሔር ሰዎች ነን ስለዚህ እግዚአብሔር የሚቀጡ ኃይሎች አንስቶ አፈር ከድሜ ያበላን ነው እስቲ ጻድቃኔ ጸበል ሂዱና ስሙ የሸዋን መተት እዛ ነው የምታዩት ጻድቃኔ ጸበል ሂዱና የሰሜን የሸዋን በአጠቃላይ መተት ይሄ ድግምት አጋንንቱ ምን አይነት ስራ እንዳለው ምን አይነት አምልኮ ሰይጣኒዝም እንደገባ ታዩታላችሁ ስለዚህ እግዚአብሔር አሁን አስጨንቆ እየገረፈ ደምን ባያስፈሰሰ እየቀጣቸው ናቸው ማለት ነው እንግዲህ ወልቃይቴ ጎንደር ምናምን በጣም ለዘመናት ተቀጥቷል አሁን ደግሞ ጥጋብ ላይ ያለ ይመስላል ትንሽ መለስ ሲልለት ጥጋብ ላይ ያለ ይመስላል መቀጣቱ አይቀርም እነግራለሁ ደግሜ እነግራለሁ ጭፈራ ላይ ነው ያላችሁት እናትዋ ጎንደር ላይ ነው ጎጃምም ጭፈራ ላይ ነው ያለው የአባይ በዓል እያከበርክ ነው ያለው ያቡነ ዘራብሩክ የጻድቁን አስመስለ ሌላ አምልኮ ላይ ናችሁ ያላችሁት እሱን ዋጋችሁን ታገኙበታላችሁ ደግጤ በጥንካሬ ደሞን በኃይል ደሞን በስልጣን ነግራችኋለሁ የመንፈሳዊውን ሁኔታ ነው መነግራችሁ ደብረ ኤልያስ ላይ ሌላ ችግር ተፈጥሯል ሌላ ሃይማኖት ፈጥሯል ጎጃም የተደገሰልህ የተዘጋጀልህ ነገር እንደቀላል እንዳታየው ቅባት አለ ጸጋም ይሉት አለ ሌላ ችግር ነው እሱ እንደገና ደግሞ የዓለም ብርሃን የሚባል አለ ታጣቂ አላቸው ወታደር አላቸው ደብረ ኤልያስ ጋር አሁን ሁከት የሚፈጥሩት እና አብይ አህመድ የመለመሏቸው ያስቀመጧቸው ናቸው በቪዲዮ አሳያቸዋለሁ መኖክሴ ነው የሚመራቸው ወታደሮች ናቸው ታጣቂዎች ናቸው ጎጃም ገና ተቀጥቶ አላለቀም የዓለም ብርሃን የሚባለው አድጎ ወደ ሃይማኖት ተቀይሯል ዓለም በ2000 ምናምን ትገለባበጣለች ብለው ቢጠብቁ እንቢ ሲላላቸው አሁን እነሱ መገለባበጥ ፈልገዋል ሰው እየገደሉ ነው ሰው እያቆሰሉ ነው እየረበሹ ነው ልጆቹን ከነፎቶአቸው ከነቪዲዮአቸው እለጥፍላቸዋል ጎጃም የተደገሰልህ ገና አላለቀም ማለት ነው እግዚአብሔር ያለ ነገር በጊዜ ከዚህ አላስወጣኝም ስለዚህ የቅጣቱ እንዳለ ሆኖ አሁን ደግሞ በደንብ የሚቀጣው ኦሮሚያ እና ደቡብ ያለው ኦርቶዶክሳዊ ደግሞ ይቀጣል ተቀጥቷል ከዚህ በፊት በሶማሌ ተቀጥቷል በሰሜን ሸዋ ተቀጥቷል በሻሸመኔ በአሩሲ በባሌ በጅማ ተቀጥቷል በወለጋ እንደምታዩት ነው ተቀጥቷል አሁን ደግሞ ይቀረዋል በደንብ የኦሮሞ ኦርቶዶክስ በኦሮሚያ ያሉ ኦርቶዶክሳውያን ወታደሮቹ ገላጋይ መሳዮቹ ምኖቹ ሙስሊሞቹና ፕሮቴስታንቶች ናቸው ኃይሉ ያለው እነሱ ጋር ስለሆነ አሁን ከሰሜኑ ኦሮሚያ ውስጥ ያለው ኦርቶዶክሳዊ እርስ በርስ በሚመስል ግጭት አጋጭተው እነ ሽመልስ አብዲሳ እነ አብይ አህመድ እነ ዳንኤል ክብረት ሌሎቹም ይሄንን አድርገው የኦሮሚያ ውስጥ ያለውን አሁን በሲኖዶስ በጨረቃ ጳጳሳቱ አማካኝነት ትርምስ ለመፍጠር የተዘጋጁ ናቸው ማለት ነው በሙሉ ቪዲዮ ያለባቸውን እነዚህ ነውረኛዎች ሰብስበው ይሄን አድርገዋል ይሄንን አቡነ ሳዊሮስ በቪዲዮ የተናገሩትን ለቅላችኋለሁ በቪዲዮ የተናገሩትን ኦሮሚያ ውስጥ ኦርቶዶክስን መንግስት እና ተቃዋሚዎቹ ኦነጎች እንዴት እንደሚያጠፏቸው አውደ ምሕረት ላይ ቆመው
የሰበኩትን አሜሪካን ሀገር ለጥቂት ሰዎች በሚመስል መልኩ የሰበኩትን እነግራችኋለሁ ማለት ነው። በደም ሰማላችሁ። ቀጥሎ ኦሮሚያ ነው። የኦሮሚያ ሃይማኖቱም ይፈተናል። ይሄ ኢሬቻ ላይ ሄዶ የሰገደ ለአጋንንት የገበረ ማህተቡን አስሮ መስቀሉን አስሮ ምን ብሎ ባህል ነው ምናምን ነው ብሎ ሃይማኖቱን ክዶ ተታሎ በብሔር ሰበብ ሄዶ ለአጋንንት የገበረ ኦርቶዶክሳዊ ይጸዳል። በጣም በትክክለኛው ቦታው ነው ያለሁት፣ እነዛን ደግፋለሁ፣ እነዛን ቀወማለሁ ብትልም እግዚአብሔር ጅራፉን አንስቷል። ጽዳቱን ማቆም አይቻልም። ጽዳቱ የሚቆመው በፍጥነት ኢሬቻ ላይ የተገኘ በፍጥነት እዛ ላይ ገብቶ የሰገደ ደም የተቀባ ያጋንንትን ደም የተቀባ መስዋዕት የሰዋ ለዋቀ ጉራቻ ብሎ ለጥቁር አምላክ ለጥልቁ አምላክ የሰገደ ያመለከ እሱ ዋጋውን ያገኛል። ወደድክም ጠላህም እናቱን ሕፃኑን ትልቁን ሴቱን ዲያቆኑን ካህኑን ጅራፉ መጥቷል። እና አቡነ ሳዊሮስ ምክንያት ናቸው። ይሄ ማን ነው? አባ ሳዊሮስ አቶ ሳዊሮስ ይቅርታ፣ አቶ አካለ ወልድ እነ አራርሳ እነ አሰፋ አይዋ አሰፋ እነዚህ ምክንያት ናቸው። እግዚአብሔር ሲጣላ ልምጭ አይቆርጥም ነው አይደል የሚባለው? ልምጭ ናቸው እነዚህ ለምክንያት የመጡ ናቸው። ዋናው ተልእኮ ግን እግዚአብሔር በኦሮሚያ ውስጥ ያሉትን በአምልኮ የቆሸሹትን ሊያጸዳ ሊቀጣ በጸጸት ሊገል በጭንቀት ሊገል እረፍት ሊያሳጣ እንቅልፍ ሊያሳጣ መጥቷል። ይሄን ድምጽ የምትሰሙ በኦሮሚያ ያላችሁ ኦሮሞዎች ሳትውሉ ሳታድሩ ከዚህ የእግዚአብሔር ቁጣ ለመዳን ንስሐ ግቡ። ንስሐ ካልገባችሁ ትጠፋላችሁ። ይሄ በትክክል ነው የምነግርህ። ከዚያ በኋላ መዋጥ ነው የሚፈልጉት። ደቡብን ሊውጡት ይፈልጋሉ። አሁን ሃይማኖትን የተቆጣጠረ ይላል አብይ አህመድ በመደመር መጽሔቱ ላይ ሃይማኖትን የተቆጣጠረ ሀገርን ይቆጣጠራል ይላል። ስለዚህ በሃይማኖት ሰበብ ሀገርን መቆጣጠር ነው የሚፈልጉት። ኦሮሞዎቹ ተመራርጠው እነሱ ምን አደረጉ? ሾሙ ማለት ነው። ለወላይታ ለምናምን ከዛ ለመቆጣጠር። ይሄ የአባዱላ ስትራቴጂ ነው። የአባዱላ ስትራቴጂ ነው። የነደፉት ነው፣ የጨረሱት ነው። ለንደን ላይ ነው ያለቀው። የሚመጣ ነገር የለም። ይሄን የተቃወሙ አሉ። በስሱ አብርሃም በላይ የሚባለው ገዳም የሚሉት አሁን ነው የሚነግሩኝ፣ ብዙ አላምንበትም። ይሄ የአገው አማራው አበባው ፍጹም ደስተኛ አይደለም። የሶማሌው ሙስጠፌ ይሄ ነገር ትክክል አይደለም። ኦርቶዶክስ ማለት ትልቅ ተቋም ናት። እንደ ተራ ነገር አይታችሁት ስህተት ውስጥ ባትገቡ ባይ ነው። እሱን ሰሞኑን ያነሱታል ተብሏል። ደቡቦች ከዚህ በበለጠ ንስሐ ተዘጋጅታችሁ ከዚህ በበለጠ እናንተ ጋር እምነት አለ። የኢትዮጵያ ቤተክርስቲያን እንደውም የምትተርፈው ደቡብ ባሉ ክርስቲያኖች ነው ብዬ የሚል ተስፋ አለኝ፣ እምነት አለኝ። ስለዚህ ደቡቦች የደቡብ ኦርቶዶክሳውያን ከምን ጊዜውም በላይ ንስሐ ግቡ፣ ስጋው ደሙ ተቀበሉ፣ ቁርጠኛ ሆናችሁ ጠብቁ። የሚመጣው ያጋንንት ሰራዊት በቀላሉ አይፋታችሁም። ስለዚህ ውጊያው መንፈሳዊ ነው። ለምንድን ነው የኢሬቻ በዓል እንዲስማማ የሚደረገው? ለምንድን ነው ፕሮሞት የሚደረገው? በኢትዮጵያ ብሔራዊ ባንክ ገንዘብ፣ በኦሮሚያ መንግስት ገንዘብ፣ በአብይ አህመድ በፌዴራሉ ገንዘብ የሀበሻ ቀሚስ እየተሰጠ ሱሪ እየተሰጠ ሰዎች ፕሮሞት የሚደረጉት ሳምንት 15 ቀን እንትን የሚለው ዓለም አቀፍ የሰይጣኒዝም የባዕድ አምልኮ በኢትዮጵያ እንዲመጣ ያንን ጠንካራ የኢትዮጵያ መንፈስ መስበር የሚቻለው በዚህ መልኩ ስለሆነ ነው። ስለዚህ እዛ ውስጥ ያላችሁት ኦርቶዶክሳውያን የሚመጣው ቅጣት በራሳችሁ ኃጢአት የመጣ እንጂ ከየትም ተጎትቶ የመጣ አይደለም። ስለዚህ እነሱ ስራ ላይ ናቸው። ኦርቶዶክስን በዚህም ብለው አፈራርሰው አንዲት፣ ምክንያቱም ኢትዮጵያ ኦርቶዶክስ ማለት ናት፣ ሀገር ናት የሚባለው ያለ ነገር አይደለም። ኦርቶዶክስ ከፈረሰ ሀገር የለም። ይሄን ወቅ ኦርቶዶክስ ከፈረሰ ሀገር የለም፣ እግዚአብሔር አያደርገውም እንጂ። ስለዚህ ይሄንን በደንብ እመጣበታለሁ፣ ታዩታላችሁ ማለት ነው። እነሱ በዚህ መልክ ነው ተዘጋጅተው ያሉት። እንግዲህ ዋናውን አደገኛውን ፈንጂ ልብ ብላችሁ ስሙኝ። ዋናውንና አደገኛውን ፈንጂ ወረዳ በጥንቃቄ አልፈነዋል። እግዚአብሔር ባወቀ መንፈስ ቅዱስ ባወቀ አደገኛውን ፈንጂ
አልፈነዋል ማለት ነው። ቅዱስ ጳውሎስ ለቆሮንቶስ ሰዎች በሁለተኛ መልእክቱ ለቆሮንቶስ ሰዎች በጻፈው መልእክቱ ምዕራፍ 7 ቁጥር 8 ላይ እንዲህ ይላል። ብዙዎቻችሁ እኔ ቀድሜ በመናገረው ማለት ነው ስለምታዝኑ ብዙዎቻችሁንም አሳዝኛችኋለሁ። የምናገረው ነገር ያሳዝናችኋል። ምን ይላችኋል? ግን ወድጄ አይደለም እንድትሰሙኝ የማደርገው ነው። ቅዱስ ጳውሎስ ያግዘኛል። ይሄንን በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ እንዲህ ይላል፣ በመልእክቴ ያሳዘንኳችሁ ብሆን እንኳን አልጸጸትም ይላል ቅዱስ ጳውሎስ። መልእክቱ የሚያሳዝን ቢሆን እንኳን አይጸጸትም። የተጸጸትኩ ብሆን እንኳን ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና ልብ በሉኝ፣ አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም ይላል ቅዱስ ጳውሎስ። እኔም ማስተላልፍላችሁ መልእክት ያማል፣ ይሰቀጥጣል፣ ያሳዝናል፣ ትከፉብኛላችሁ። እኔ ግን አልጸጸትም። መልእክቱ ተጸጸታችሁም ሰደባችሁኝም ቆይቶ መፈጸሙ ስለማይቀር እኔም ራሴ ስለተጸጸታችሁብኝ ብጸጸት እንኳን ያ መልእክት ጥቂት ጊዜ ቆይቶ ስለሚፈጸም እንደገና እናንተ ደግሞ ደንግጣችሁ ተጸጽታችሁ ጥቂቶችን ብትሆኑ መስመር ስለምትይዙ ደስተኛ ነኝ እንጂ አልከፋም። ቅዱስ ጳውሎስ ቃል በቃል ያለው ይሄንን ነው። እገዛዋለሁ ሐሳቡን። በመልእክቴ ያሳዘንኳችሁ ብሆን አለ እንኳ አልጸጸትም። የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ ያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። መምህራን አዝናችሁብኛል፣ አባቶች አዝናችሁብኛል፣ ወንድሞች አዝናችሁብኛል። ግን ምንድነው እንደዚህ የሚጮኸው? ምንድነው እንደዚህ የሚናገረው? ምንድነው እንደዚህ የሚለፈልፈው? ጨለምተኛ ምናምን ብላችሁኛል፣ አዝናችሁብኛል። ነገር ግን ተኝታችሁ ስታስቡት የምናገረው ነገር ጠብ ስላላለ ያው ስለተዘጋጃችሁ ምን ስላላችሁ በጣም እጅጉን ደስተኛ ነኝ ማለት ነው። ምንድነው ዋናውና አደገኛው ፈንጂ የነበረው የሚለውን እንመልከት። ዋናው አደገኛ ፈንጂ የነበረው በ13 እኔ ባላወጣው በ13 ማታ ባላወጣው እነሱ ይዘውት የኢትዮጵያ ንግድ ባንክን እስኪሸጡ የኢትዮጵያ አየር መንገድን እስኪሸጡ ማደናገሪያ ነበረ። አሁን ዶላር 71 ብር ለማስገባት ጨርሰዋል። 71 ብር $1 71 ብር እንዲዘረዘር ማለት ነው። እና ያ 71 ብር ሲሆን የኑሮ ጫና እንዲፈጠር ሀገሪቷ በሰሜን ሸዋ አርቲፊሻል ጦርነት፣ በኦሮሚያ ደግሞ በኦርቶዶክስ ውስጥ ሲኖዶሱን ለሁለት መክፈል ሰው በዚህ ጭንቅላቱ ተይዞ እያለ ከኤርትራ ጋር ጦርነት፣ በሱዳን በኩል ጦርነት፣ ሰሜን ሸዋ ጦርነት፣ ሰሜን ኦሮሚያን መመስረት፣ ከዚህ ከደቡብ ጋር ደግሞ አሁን ይጀምራሉ። እንደዛ አድርገው በማዋከብ ለመስራት ነው እየሄዱ ያሉት። ምን ያህሉ ነቅቷል? የራሱ ጉዳይ። መከላከያ ውስጥ ያለው ምኑ ነቅቷል? የራሱ ጉዳይ። የሚያገባኝ ነገር የለም፣ የሚመለከተኝ ነገር የለም። ሲሞት አስከሬኑን በቴሌግራም ገጼ ለጥፍለታለሁ እና ልጆቹ እያዩ ያለቅሳሉ። አሁን መፍትሄ አልወስድም አልፈልግም ብሏል። ነገ የማይሞት ይመስለዋል ሲል አደርገዋለሁ። ስለዚህ ዋና አደገኛ ፈንጂ የነበረው ያነበረ የሲኖዶሱ መከፈል የሚፈጥረው ብጥብጥ ነበረ። እሱን ያለፍነው እንዴት ነው? ቅዱስ ሲኖዶሱ በእግዚአብሔር መንፈስ ቅዱስ መሪነት ተሰብስቦ የፈንጂውን ወረዳ አሳልፎናል። አያችሁ፣ የፈንጂውን ወረዳ አለፍ ነው። የታጠረውን የፈንጂ ወረዳ አለፍ ነው። አሁን ዛሬ የሚሸማቀቁት የሚጨነቁት ፈንጂውን ያጠመዱት ናቸው እንጂ እኛ አይደለንም። እኛ አልፈነዋል። ይህንን አልፈነዋል ማለት አደገኛውን የፈንጂ ወረዳ አለፍ ነው ማለት ጦርነቱን ጨረስን ማለት አይደለም። የፈንጂ ወረዳ አለፍ ነው እንጂ ጦርነቱ ግን ገና ነው። ገና ከፊታችን ነው ያለው ከባዱ ጦርነት። የፈንጂ አደገኛ ነው። የጥይት ግን መሸሽም ይቻላል፣ ምሽግ መያዝም ይቻላል፣ መደበቅም ይቻላል፣ በሲስተምም በዘዴም ማሸነፍ ይቻላል። የጥይት ቀላል ነው። የፈንጂ ነው ከባድ። ፈንጂ ወረዳውን አልፈነዋል። ፈንጂ ወረዳውን አልፈናል። ጦርነቱ ግን ቀረ ማለት አይደለም። ይህን ያዙልኝ። ገና ከፊታችን ነው ያለው። ገና አልተጀመረም። ዛሬ ስለዚያ ነው የምንነጋገረው። ልብ ብላችሁ ስሙኝ። ይሄ ጦርነት ስንል ክላሽና የመትረየስ የመድፍ አይደለም። ጦርነቱ እሱ አይደለም። እሱ መሳሪያው ነው። ጦርነታችን ቅድም እንዳልኳችሁ የመንፈስ ጦርነት እንጂ
ጦርነታችን የሥጋ ጦርነት እንዳልሆነ ልናውቅ ይገባል። ቅዱስ ጳውሎስም ይሄንን ለኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 6 ቁጥር 12 ላይ ይናገረናል። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊውም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ አለ። በቃ ውጊያችን ከነዚህ ጋር ነው። ዛሬ እኛ ልቡሳነ ሥጋ አጋንንት ከነ ዳንኤል ክብረት ጋር ልቡሳነ ሥጋ አጋንንት ከነ አብይ አህመድ ጋር ከነ ሽመልስ አብዲሳ ጋር ከነሱ ጦር ሰራዊት ጋር ነው የምንዋጋው። የኦሮሚያ ቤተ ክህነት ላይክ የሚያደርገው እኮ የሰላም ሚኒስትሩ ታዬ ደንደአ እኮ ነው። ታዬ ደንደአ እኮ ነው። የኦሮሚያ የሚዲያው ኃላፊዎች እኮ ናቸው ላይክ የሚያደርጉት ትክክል ነው እያሉ እየጻፉ ያሉት። ስለዚህ ጦርነቱ ከባድ ነው። ሥጋ ከለበሱ አጋንንት ጋር ነው የምንዋጋው ማለት ነው። ዳንኤል ክብረት እህቱ ደብረ ታቦር የምትሰራ እህቱ ማቃ መድኃኒት አታ እሱ ቢሊዮነር ሆኖ ማለት ነው። መድኃኒት አታ ማቃ ከሰውነት ተራ ወጥታ ስትሞት ሄዶ የቀብሯ ላይ እንኳን አልተገኘም። አባቱ እንዴት እንደሞቱ ነግራቸዋለሁ። ወንድሞቹ አንድ ወንድሙ ነው እንግዲህ ነፍስ ያለው አሜሪካን ሀገር ያለው ዶክተር ሆኖ ይሄ የተረገመ የሰይጣን ሽንት ዛሬ ቤተክርስቲያኒቷን እንዴት እንዳረጋት እንደሆነ እናያለን። እሱን እመጣበታለሁ በሰፊው እንሄድበታል። ውጊያችን ግን ቀላል አይደለም፣ ሲበዛ ቀላል አይደለም። አሸናፊዎቹ ግን እኛው ነን። አሸናፊዎቹ ወደድክም ጠላህም እኛው ነን። የዮዲት ጉዲት ሰይፍ፣ የግራኝ አህመድ ሰይፍ አላሸነፋትም። የጣሊያን የደርግ የህወሓት አላሸነፋትም። የአብይ አህመድም የዳግማዊ ግራኝ አያሸንፋትም። ቤተክርስቲያኒቷን አያሸንፋትም። መበጥበጡ እንደውም በጣም ጥሩ ነው ለመጥራት ማለት ነው። ይሄ በሁሉ ዘንድ የታወቀ ቢሆንም ዳሩ ግን በእኛ በኩል ደግሞ ተሰላፊ ወታደሮቻችን የማሸነፊያውን መስፈርት የማያሟሉ ስልጠናውን በደንብ ያልወሰዱ በቅድሚያ የውጊያውን ስልጠና ካልወሰዱ ተቋማችን ባይሸነፍ እንኳን ተዋህዶ ባትሸነፍ እንኳን እንደ ግለሰብ የሚሸነፉ ይኖራሉና ወታደሮቹ መንፈሳዊ ትጥቃቸውን አጥብቀው ለውጊያው እንዲዘጋጁ የማብቃት ስራ ስንሰራ እንከርማለን ማለት ነው። ከዚህ በኋላ እኛ ወታደሮቻችንን መቀስቀስ ነው። ወታደሮቻችንን ማብቃት ነው። ውጊያው ከማን ጋር ነው ብለናል? ሥጋ ከለበሱ አጋንንቶች ጋር፣ ከአለቆችና ከስልጣናት ጋር፣ ከጨለማ ዓለም ገዢዎች ጋር ነው ውጊያችን። መጋደላችን ከደምና ከሥጋ ጋር አይደለም። ስለዚህ ለዚህ ጦርነት የሚያስፈልጉ ወታደሮች መስፈርት አላቸው። አሁን መከላከያ መስፈርት ያወጣል፣ ልዩ ኃይሉ መስፈርት ያወጣል። እድሜ፣ ጾታ፣ ያላገባ፣ ወንጀል ሪከርድ የሌለበት ምናምን መከላከያ ይላል። ለዚህ ለመንፈሳዊ ጦርነትም መስፈርት አለ። መስፈርቱ ምንድን ነው? የመጀመሪያው ንስሐ መግባት ነው። ኦርቶዶክሳዊ የሆነ በሙሉ ይህንን መንፈሳዊ ውጊያ ተዋግቶ ያሸንፍ ዘንድ መጀመሪያ ንስሐ መግባት፣ ለበደሉ ለኃጢአቱ እዚህ ለመጣው ነገር ሁሉ እኔ ተጠያቂ ነኝ ብሎ በጸጸት ራሱን ደረቱን በመምታት ፀጉሩን በመንጨት ንስሐ መግባት፣ ቀኖናውን መጨረስ፣ ከዚያ ማስቀደስ፣ ከዚያ መቁረብ ከዛ የሚከተሉ ናቸው። ይሄንን ሳናደርግ አናሸንፍም ማለት እንሸነፋለን እኛ ይሄን ያላደረግን እንጂ ቤተክርስቲያን አትሸነፍም። በዝማሬ ብቻ በመጮ ብቻ ከበሮ ይዞ በመውጣት ነጭ በነጭ ይዞ ባንዲራ በመውጣት አይደለም። ጠንካራ መሆን አለበት። እኔን የማትወዱኝ ለዚህ ነው። ንስሐ ግቡ ስለምላችሁ ነው የማትወዱኝ። ስለዚህ መንፈሳውያን ኦርቶዶክሳውያን ዝሙት እየሰራ ቤተ መቅደስ ውስጥ እየሰከርክ እያልክ ማሸነፍን እንዳታስበው። ትቃማለህ፣ ትለቀማለህ፣ ትጸዳለህ። እነግርሃለሁ፣ በደንብ አድርጌ እነግርሃለሁ። ምንድነው ግን ማድረግ ያለብን ባለማዕተብ የተዋህዶ ወታደሮች? ስለዚህ ዛሬ ነው የምነግራችሁ። ይሄን ድምፅ ስትሰሙ በቀዳሚነት ከሁሉ ቁማርተኞች ቁማር አቁሙ። ስፖርት ቁማር፣ የካርታ ቁማር፣ የምናምን ቁማር አቁሙ። ባለማዕተብ ኦርቶዶክሳውያን፣ ስለሌላው አያገባኝ፣ ስለ ኦርቶዶክሳውያን ነው እያወራ ያለው። ዛሬ ኦርቶዶክሳዊ ወታደር ከስጋና ደም ሳይሆን ከጨለማው ኃይሎች ጋር ለመዋጋት የሚዘጋጅ ኦርቶዶክሳዊ ጫት መቃም ማቆም አለበት።
ጫት የአህዛብ ነው የነሱ ዱዓ ጸሎት ማድረጊያ ነው የኛ አይደለም የአህዛብን ልምምድና ልማድ አውጡ ቤተ መቅደስ የሆነ ሰውነትን በሲጋራ በሐሺሽ በሺሻ ያጨማለክ ያጠቆርክ እየሰማው እግዚአብሔር ያይሃል ሲጋራህን አውጥተ ረግጠ ፎቶ አንስተላክልኝ ረግጠ የሺሻ ቃህን አዘጋጅ ቀን ቆይ እንደውም ቀን አዘጋጃለሁ አሁን ቲክቶክ ላይ መጥቼ የለ የሺሻ ቃ መስበሪያ ቀን የሲጋራ ማንደጃ ቀን የጫት ማስወገጃ ቀን ምናም ማስወገ እንልና በደንብ አድርገን ስራ እንሰራለን እንደውም አሁን አይደለም ተውት ማጨስ አቁሙ ግን በቴሌግራም መጥቻ ምንድነው እንትን መጥቻለሁ ሁላችሁ እየገባችሁ እየጋበዝኳችሁ እናደርጋለን መልእክቴን ብቻ ስሙ አረቄ አልኮል አምቡላ መጋፍህን አቁም ሰካራምነትህን አቁም የመጠጥ ቤቶችን ገቢ ያሳደከው አንተነ ወንዶቹ ወጣቱ ባለማተቦች ኦርቶዶክሳዊ መንፈሳዊ ወታደር ለመሆን ከፈለጋችሁ ከዛሬ ጀምሮ ያያችኋትን ሴት እግሯን እንደ ውሻ እንዳበደ ውሻ መከተሉን አቁሙ እንደ ውሻ መከተሉን አቁሙ ሴቶቹም ጫፉ መርዝ እንደተቀባ ጦር የወንድ ደረት ላይ አይናችሁን ሰክታችሁ ተክላችሁ መቆሙን አቁሙ ዝሙት አቁሙ ማዕተብህን እሰር ያላሰርክ ወርቅ አስር ያለው ብር አስር ያለው አይሰራም ሌጣ አንገት ያለህ በሙሉ እሰር መጀመሪያ ግን እንዳልኳችሁ ንስሐ እንግባ ዘራፊ የሆንክ ኦርቶዶክሳዊ ጉቦኛ የሆንክ ኦርቶዶክሳዊ ጋለሞታ ዋሾ ቀጣፊ አጭበርባሪ የሆንክ ኦርቶዶክሳዊ አቁም ይህን ስናሟላ ይሄን የመሰለውን ስናሟላ ለውትድርናው ለጦርነቱ ዝግጁ ነን ጦርነቱ በምንድን ነው የሚሆነው በውዳሴ ማርያም ጦርነቱ በምንድን ነው የሚሆነው በመስገድ ጦርነቱ በምንድን ነው የሚሆነው ጸሎት ምን ያመጣል ኃይል ያመጣል ጸሎት ምን ያደርጋል አጋንንትን ያቃጥላል አጋንንትን ያስወግዳል ጸሎት ምን ያደርጋል ድል እንድናገኝ ያደርገናል የግርማ አጥማቂው የሌሎቹ አጋንንት ፕሮሞት ነው እሱ ለና አብይ ነው የሚረዳው ኢትዮጵያን አይጠቅማትም ኢትዮጵያን ቀውስ ሰይጣን የሰይጣን መጫወቻ ነው ያደረጋት የሱዳን ድግምት ነው ነገር ግን ጸሎት ዳዊት መድገም ውዳሴ ማርያም መድገም አቡነ ዘበሰማያት አባታችን ሆይ በቅን ልብ ማለት የዛኛውን ምሽግ ከሚሳኤል ከአቶሚክ ቦምብ የበለጠ ይንደዋል ይሄን ሳታደርግ እኔ ኦርቶዶክስ ነኝ ተዋህዶ ሃይማኖቴ የጥንትነሽ የእናትና አባቴ ያሉም አንተን ሲሉም የለም እሱ የለም ጸሎት ዝላይ አይደለም ስለዚህ እናቴ በጸሎት እንድንተጋ ያስፈልጋል ይሄን ለማድረግስ መጀመሪያ በሚስቶቻችሁ ላይ የምትወሰልቱ አቁሙ እናት አባቶቻችሁን ማታከብሩ አቁሙ ሄዳችሁ ይቅርታ ጠይቁ ተመረቁ ምርቃት ከቤት ነው የሚጀምረው ወጣት የተሰበርከው የደቀቀው ቤት ነው አባት እናትን ባለማክበር ባለመርዳት እናት አባትን ትተህ መንገደኛ በመቀለብህ ነው እናትን አስደስታታውን አባትን አስደስተው እግሩን ሳመውና ጀምር ከዛ ወደ ካህኑ ሂድ ንስሐ አባት ያዝ አለቀ ይሄ ነው የሚያስፈልገው ማለት ነው እንግዲህ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ያልን እንደሆነ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከሚቾታችሁ አይደለምን ብሎ ነው የሚጀምረው ቀጣዩን ቁጥር 2 መጣለሁ 50 ደቂቃ እየሄደ ስለሆነ ቁጥር 2 ላይ እመለሳለሁ ይቆየን ዛሬ አንላቀቅም ዛሬ በድምጽ ነው አንላቀቅም ይቆየን